ሰላም ሰላም እንዴት ናችሁ? ዛሬ ስለ ጉግል አድሰንስ የኢትዮጵያን ክሬተሮች እያስጨነቀ ያለው ስለ ጉግል አድሰንስ ነው የምናወራው። ዛሬ አብዛኛው ክሬተሮች ጉግል አድሰንስ ከከፈቱ በኋላ እየተዘጋባቸውና አዲስ ሲከፍቱ ደግሞ እያስቸገራቸው ያለው። ስለዚህ እነዚህን ፊክስ የምታደርጉበት 7 ስህተቶች ስቴፕ ባይ ስቴፕ አስረዳችኋለሁ። እናንተ ይህን ቪዲዮ እስከ መጨረሻ መከታተልና እናንተም ጉግል አድሰንስ አካውንት ካላችሁ የጉግል አድሰንስ አካውንታችሁ እንዳይዘጋና አዲስ ለመክፈትም ካሰባችሁ እንዴት በስትክክል መክፈት እንዳለባችሁ ከነዚህ 7 ስህተቶች ተምራችሁ ማስተካከል ትችላላችሁ። ስለዚህ ወደ መጀመሪያው እንሄድ ማለት ነው። እሺ አሁን ወደ 7ቱ የጉግል አድሰንስ ስህተቶች ነው የምናልፈው። እነዚህ 7ቱ የጉግል አድሰንስ ስህተቶች ምንድናቸው፣ እንዴትስ ማስተካከል እንችላለን የሚለውን ነገር አጠቃላይ የምነግራችሁ ይሆናል። ስለዚህ ከመጀመሪያው ስንጀምር የመጀመሪያው የሚሆነው እንግዲህ ዋቺንግ ዩር ኦን አድስ ማለት ነው። የራሳችንን ቪዲዮ በተለያየ አካውንት መመልከት ማለት ነው። ይሄኛው የተለያየ አካውንት ካላችሁ እናንተ የራሳችሁን ቪዲዮ በተለያየ አካውንት መመልከት ለቻናላችሁም ሆነ ለጉግል አድሰንስ በጣም አስቸጋሪ ነገር ነው። ስለዚህ እናንተ ይሄን ማድረግ የለባችሁም። አንደኛውን ስህተት መስራት የለባችሁም። ይሄ አንደኛውን ስህተት ከሰራችሁ ደግሞ ዩቲዩብ ጉግል አድሰንሳችሁን ብሎክ ያደርግባችኋል። ስለዚህ እናንተ ይሄን የራሳችሁን ቪዲዮ በተለያየ ኢሜል አካውንት መመልከት የለባችሁም። ምክንያቱም ጉግል አድሰንስ በጣም አሪፍ የሆነ አርቲፊሻል ኢንተለጀንስ አለው። ስለዚህ የእናንተን ስልክና አይፒ አድሬስ ስለሚይዝ እናንተ በምትመለከቱበት ሰዓት እነዚህ ሰዎች እያታለሉን ነው በሚል አካውንታችሁን ሊዘጋባችሁ ይችላል። አዲስ ከከፈታችሁም ደግሞ እንደዚህ አይነት ስህተት መስራት የለባችሁም። ሁለተኛው እንደምትመለከቱት የራሳችሁን ቪዲዮ ለቤተሰቦቻችሁ በመላክ 10 ጊዜ ደጋግመው እንዲያዩ ማድረግና ማስታወቂያን እንዲነኩ ማስገደድ። ጉግል ይሄኛውንም የራሱን መለያ ሲስተም ስላለው እነዚህን ስህተቶች የምትደግሙ ከሆነ ጉግል ራሱ የራሳችሁን ጉግል አድሰንስ አካውንት ገንዘብ የምትሰሩበትን አካውንት ብሎክ ያደርግባችኋል ማለት ነው። ሶስተኛው ደግሞ ምንድነው? ሶስተኛው ፌክ ፐርሰናል ኢንፎርሜሽን ማለት የእናንተ ያልሆነ መረጃን አስገብታችሁ ጉግል አካውንታችሁን አዲስ ምከፍቱ ከሆነ ቬሪፋይ ለማድረግ በመሞክሩ ሰዓት ይሄኛው በጣም እጅግ አስቸጋሪ ስህተት ነው የሚሆንባችሁ። ምክንያቱም ምንድነው? ፌክ ፐርሰናል ኢንፎርሜሽን ራሳችሁ ናሽናል አይዲ ወይ ደግሞ ፓስፖርታችሁ ላይ ያልሆነ መረጃ በምታስገቡ ሰዓት ለምሳሌ ናሽናል አይዲያችሁ ላይ ያለውን ስልክ ቁጥር፣ ስም፣ በስትክክል ፊደሎችን ማታስገቡ ከሆነ አዲስ አድሰንስ አካውንት በምከፍቱ ሰዓት እነዚህን ችግሮች ካየባችሁ አድሰንስ አካውንታችሁን ላይቀበላችሁ ይችላል ማለት ነው። አራተኛውና ወሳኙ ደግሞ ምንድነው? መልቲፕል አድሰንስ አካውንት ማለት ነው። ይሄኛው መልቲፕል አድሰንስ አካውንት ይሄኛው እዚህ ጋር የምትመለከቱት መልቲፕል አድሰንስ አካውንት ማለት እናንተ ከዚህ በፊት አንድ ዩቲዩብ አድሰንስ አካውንት ኦር ደግሞ ጉግል አድሰንስ አካውንት ከነበራችሁ ያኛውን ጉግል አድሰንስ አካውንት እያላችሁ ሌላ ተጨማሪ የጉግል አድሰንስ አካውንት ከከፈታችሁ ጉግል አድሰንስ ይሄኛውን በኤአይ መለያ ያለው ይሄን ተረድቶ የእናንተን የመጀመሪያውን ገንዘብ እየሰራ የነበረውን የጉግል አድሰንስ አካውንት ይዘጋባችሁና ይህ ሁለተኛውን ጉግል አድሰንስ አካውንት ቬሪፋይ ያደርግላችኋል። ስለዚህ እናንተ መጠንቀቅ ያለባችሁ ሁለተኛውን መጠቀም የለባችሁም በፍጹም ማለት ነው። ምክንያቱም ከዚህ በፊት ገንዘብ እየሰራ የነበረ አካውንት ካላችሁ እሱን ይዘጋባችኋል ማለት ነው። ስለዚህ ይህን ስህተት መስራት የለባችሁም። አምስተኛው ደግሞ ምንድነው? አምስተኛው እጅግ ወሳኝ ነው። እሱም ያው ከአድሰንስ ፒን ጋር የተያያዘ ነው። አድሰንስ ፒን ማለት እናንተ ጉግል አድሰንስ አካውንት ከፍታችሁ ዩቲዩብ ጋር አያይዛችሁት ምንድነው ቬሪፋይ ማድረግ አለባችሁ አለ። እሱ በ4 ወር ውስጥ አንድ የሚላክላችሁ ኮድ አለ መጀመሪያ አካባቢ ቬሪፋይ ካላደረጋችሁ ቬሪፋይ እንድታደርጉ። ስለዚህ እሱን ቬሪፋይ ካላደረጋችሁ የከፈታችሁት አድሰንስ አካውንት ከዩቲዩብ ጋርም ያያያዛችሁት አድሰንስ አካውንት ገንዘብ እንዲሰራና እንዲቀበል ለማድረግ 6 ፒን ኮዶች ያስፈልጉታል። እነዚህን ፒን ኮዶች በ4 ወር ውስጥ ካልተላከላችሁ እና ቬሪፋይ ካላደረጋችሁ ዩቲዩብ ቻናላችሁም ሆነ ጉግል አድሰንሳችሁ ገንዘብ እንዳይሰራ የሚያደርግ ይሆናል ማለት ነው። ስለዚህ ይህን ፊክስ ለማድረግ ምንድነው ጉግል አድሰንስ አካውንታችሁ አዲስ ከሆነ ፒን ቬሪፊኬሽን ኮድ አልክም ካላችሁ ምንድነው በ4 ወር ውስጥ ነው ማስላክ የምትችሉት። ስለዚህ በ4 ወር ውስጥ ደጋግማችሁ በመጠየቅ ማስላክ ትችላላችሁ። አብዛኛው ሰው እንደዛ ነው የሚያደርገው። ከዚህ በፊትም ብዙ ሰዎች አልክም ያላቸው አሉ። ስለዚህ እናንተ ይሄኛውን አራተኛውን ጉግል አድሰንስ ፒን
ቬሪፊኬሽን ማስላክ አለባችሁ። ስድስተኛው ምንድነው ካውንትሪ ኤንድ ታስክ ኢንፎርሜሽን ነው። ይሄኛው ምንድነው የእናንተን ሀገር ታስክ ወይም ኢንፎርሜሽን ስሞሉ እናንተ በትክክል ካልሞላችሁ ጉግል አካውንታችሁን አዲስ ከሆነ ጉግል አድሰንስ አካውንታችሁ አዲስ እንዳይሰራና ቬሪፋይድ እንዳይሆን ያደርግባቸዋል። ምክንያቱም ካውንትሪ ሲመርጡ የሌላ ሀገር ካውንትሪ፣ ታስክ ኢንፎርሜሽን ሲመርጡ ታስክ ኢንፎርሜሽናችሁን በትክክል ካልሞላችሁ ይሄ ስህተት ስለሚሆን ገንዘብ እንዳሰሩ ሊያደርጋችሁ ይችላል። ሌላኛው ደግሞ ሰባተኛው አን ሪዩዝድ ኮንተንት ወር ደግሞ አን ኦሪጂናል ኮንተንት ይባላል። የራሳችሁ ያልሆነ ኦሪጂናል ያልሆነ ኮንተንት የሰዎችን ኮንተንት እያመጣችሁ ዩቲዩብ ላይ የሚለቁ ከሆነ ጉግል አድሰንስ ይህን ስለሚያይ በሰው ቪዲዮም ዩቲዩብም ይህን ኢንፎርሜሽን ለጉግል አድሰንስ ስለሚሰጥ እናንተ ይህኛውን ስህተት የምትሰሩ ከሆነ ዩቲዩብ እና ጉግል አድሰንስ ተባብረው የእናንተ ጉግል አድሰንስ ብሎክ እንዲደረግና ገንዘብ እንዳሰሩ ሊያደርጋችሁ ይችላል። ስለዚህ ከነዚህ 7 ስህተቶች መታገድ አለባችሁ። እንደ አጠቃላይ ሁሉንም ሪካፕ ለማድረግ ያህል የመጀመሪያው ምንድነው የራሳችሁን ቪዲዮ ደጋግማችሁ የምታዩ ከሆነ በሌሎች ኢሜል ዩቲዩብ የእናንተን አይፒ የስልካችሁን አይፒ አድሬስ ስለሚይዝ መጠቀም የለባችሁም። ሁለተኛው ደግሞ የእናንተን ቪዲዮዎች ለቤተሰቦቻችሁ ለወንድሞቻችሁ ወይም በወንድሞቻችሁ ስልክ እየገባችሁ በተደጋጋሚ ጊዜ ማስታወቂያውን እያያችሁ የምትነኩ ከሆነ ጉግል አድሰንስ አካውንት ይህንንም ስለሚያውቅ ማድረግ የለባችሁም። ሶስተኛው ደግሞ ፌክ ፐርሰናል ኢንፎርሜሽን ነው። እንግዲህ ጉግል አድሰንስ አካውንት ስትጠቀሙ የራሳችሁን ስም በትክክል ከነፊደሉ እዛ ፓስፖርታችሁ ላይ ወይ ደግሞ ናሽናል አይዲያችሁ ላይ ያለውን በትክክል መጠቀም አለባችሁ። ሌላኛው ደግሞ መልቲፕል አድሰንስ አካውንት ነው። ይሄ ደግሞ በአንድ ስም እና በአንድ ፓስፖርት ወይ ደግሞ በራሳችሁ ስም ከአንድ በላይ አድሰንስ አካውንት ሊኖራችሁ አይገባም። ካላችሁም ደግሞ ብዙ ቻናል ካላችሁ በአንዱ አድሰንስ ቬሪፋይ ማድረግ ትችላላችሁ። ምክንያቱም ብዙ ችግሮችን ሊያመጡባችሁ ይችላል ወደፊት። ሌላኛው ደግሞ አድሰንስ ፒን ነው። አምስተኛው አድሰንስ ፒን በ4 ወር ውስጥ ካልተላከላችሁ እኔ ቪዲዮ ቀጣይ የራሴን ቬሪፋይ አደረኩ ስለምሰራላችሁ ደጋግማችሁ ሴንድ በማለት እንዲላክላችሁ ማድረግ ትችላላችሁ። ወይም ደግሞ ሌሎች ዩቲዩብ ላይ ቪዲዮዎች አሉ እነሱን መመልከት ትችላላችሁ። ስድስተኛው ደግሞ ያው ካውንትሪ ኤንድ ታስክ ኢንፎርሜሽን ነው። እነዚህም በትክክል መሙላት አለባችሁ። ሰባተኛው ደግሞ ያው አን ኦሪጂናል ኮንተንት የእናንተ ያልሆኑ ኮንተንቶች የሰዎችን ቪዲዮ ቀጥታ ከዩቲዩብ እያመጣችሁ እዛው ላይ አፕሎድ የምታደርጉ ከሆነ ይህም አድሰንሳችሁ ብሎክ እንዳይደረግ ያደርጋል። ስለዚህ ከዚህኛው ቪዲዮ በጣም ጠቃሚ ምክር እንዳገኛችሁ ተስፋ አደርጋለሁ። ለዚህ ቻናል አዲስ የሆናችሁ ደግሞ ሰብስክራይብ ማድረግ እንዳትረሱ። ጋር ያስቀመጥኩላችሁ ቀጣይ የዩቲዩብ አውቶሜሽን ፉል ኮርስ ቪዲዮ አለ። በጣም ጠቃሚና ዩቲዩብ አውቶሜሽን ኮርስ መጀመር ለምትፈልጉ ሰዎች አሪፍ ስለሆነ ብትመለከቱት አሪፍ ነው። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ ማድረግ እንዳትረሱ። ፒስ አውት።